አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲስኬት ዩቲዩብ ተከታታይ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁና ዛሬ ደግሞ አንዳንድ ማለፍ የማትችሉት ኮሜንቶች ይመጣሉና ብዙ ጊዜ እኛ የሰው ልጆች ራሳችን እንወዳለን መሰለኝና ወይም ደግሞ እኛ የምናወራው በገባን ልክ ነው፣ ባወቅነው ልክ፣ በገባን ልክ፣ ባሰብነው ልክ፣ በተረዳነው ልክ ገባችሁ? በቃ ሁሉም ሰው በተረዳው ልክ ነው የሚያወራና አንዳንዴ ስለ ሰው ከማውራታችን አንዳንዴ ታሳቢ ብናረግ ጥንቃቄ ብናረግ የሰውን ውስጣዊ ማንነት እናውቃለን ብለን ትንሽ ከመፍረድ ብንጠነቀቅ የምሬ ነው ስኬታማ እንሆናለን ብዬ አስባለሁ። ባረከላሁ ፊኩም። ዛሬ ደግሞ ያው እንግዲህ ብዙ ጊዜ አንድ እህት ጥያቄ ጠየቀችኝና የመጣም እኔ የማወራው ልጅ አለኝና ሁለተኛ ላኖርሽ አለኝ በሚለው ነገር እኔ ብያት ነበርና እንደው እንደዚህ ካደረገ አረብ ሀገር ለብቻ ቤት ሊይዝልሽ ወይም ሊከራይልሽ የመጀመሪያ ሚስቱን ደግሞ እንዴት አድርጎ ነው የሚያኖራት ምናምን ብዬ ቪዲዮ ሰርቼ ነበርና በዛ ቪዲዮ ላይ አንዷ ደግሞ እህቴ እኔ መስ ሁለተኛ ላግባሽ የሚለኝ አለ። በእርግጥ ባለቤቱ አገር ናት፣ ጸዳ አድርጎ ነው እያኖራት ያለው። እሱም ራሱ ቋሚና ባለይቃማ ነው። ሁለ ነገሩን ወድጀዋለሁ፣ ግን ፈራሁ። ለምን እንደሆነ አልገባኝም። ያላህ ውሳኔ ከሆነ ለእኔም ለእሷም የሚጠቅመንን እንዲሆን እመኛለሁ ይላል። አገር ቤት እሷን ጽድት አድርጎ ነው የሚያኖራት የምትይው እንታየው። በምን አወቅሽ? በወሬ መቼም እንግዲህ ያላዩትን ነገር በወሬ ምንም አይጠቅምም። የመሬን እምለውና ለሷም ለኔም አላህ የሚጠቅም አላህ ያርገው የሚለውን ነገር ይሄን አላህ ያግዝሽ፣ አላህ ይርዳሽ። ግን እህቶቼ የመሬን እምላችሁ ማለት እናንተን የሚፈልጋችሁ ብዙ ሰው አለ። ወላሂ ምሬን ነው ማለት የሚሞትላችሁ፣ የሚፈልጋችሁ፣ የሚንከባከባችሁ፣ አብሯችሁ ብዙ ነገር ዋጋ የሚከፍል እናንተን የሚከተል ሰው አለ። እናንተ ደግሞ ያንን ትታችሁ ሌላ የምናሳድደው ነገር አለ። እንደዚህ አይነት ነገር ነገ ዋጋ ያስከፍለናል። እንደገና ደግሞ እሷን ጸዳ አድርጓ ኑሯታል የሚባለው ነገር እንደው እየፈለገ ኢትዮጵያ ላይ ማለት ነው እንኳን ከአረብ ሀገር ብር የሚላክላት ሴት አይደለም ምሬን እምላችሁ አንድ ሀገር አብረው ሆነው ባልና ሚስቶች ሁለቶች እንኳ እየሰሩ ዘና የሚል ህይወት ሲኖሩ አላየሁም። ለምን ሀገር ቤት በተለይ የምሬን እምላችሁ ከተማ ላይ ቤት ተከራይቶ ቤት ሰርቶ እንኳ ቢሆን ማለት ነው ቤት ሰርቶ እንኳ ቢሆን የምርን እምላችሁ በወር እንኳ ቢያንስ 3 ልጅ ቢኖረው ወይም 2 ልጅ ቢኖረው የነዛ ማስተማሪያ የሚስቱ የምን ሲባል በአንድ ወር ራሱ 6000 ብር አይበቃትም። ወይም ደግሞ 10,000 ብር። ለምን የትምህርት ቤት ክፍያ አለ፣ የመብራት አለ፣ የምን ሲባል ማለት ነው ቀለብ። ዛሬ እኮ ጤፍ ማለት ነው ጤፍ 100 ኪሎ ጤፍ እስከ 15,000 ብር ነው በጥቂቱ ማለት ነው። ያው እኔ እስኪ ቢያንስ 12,000 መለስተኛ 10,000 ይገኛል። ግን በቃ አይደለ ሀብታም የሚባለው ነገር እንደዛ አይነት ነው። ይሄን ያክል ግን ያኖራታል። ምሬ ነው ወላይ በጣም ልንጠነቀቅ ይገባል። በጣም ልናስብ ይገባል። አለበለዛ ሁላችሁም ማለት ነው የሆነ ቦታ ላይ ትወድቃላችሁ። የምሬን ነው እህቴ። እና ላንቺ ደግሞ የሚሆንሽን የሚበጅሽን የሚያደርግልሽ ነገሮችን የምሬን ነው ቢያንስ እኔ እንጃ እሺ እሷንስ ጸዳ አድርጎ ነው የሚያኖራት ብለሽ አሰብሽ። ምናልባት ነገ ተነጎዲያ ሁለት ስትሆኑ ያንቺንስ እንትኑን ይሸፍናል፣ ነገሮችን ያስተካክላል ወይስ ደግሞ የፈራሽውን ነገር ያጠራጠረሽን ነገር ታዩ። እኔ ሁሉ ነገሩን ወድጄዋለሁ ላልሽው ያው እንግዲህ እንደነገርኩሽ ወይም ደግሞ እንዳወራሁት ብዙ ጊዜ ማለት ነው አንድን ነገር ፈርጀው ወይም የምናወራው በተረዳነው ልክ ነው፣ ባወቅነው ልክ ነገሮችን ባስተነተናቸው ልክ ነው እንጂ እነሱ ብዙ ችግሮች አሉ። በዚህ አጋጣሚ አንድ ነገር ልንገራችሁ እህቶቼ፣ የምሬን ነው የምላችሁ። በጣም ካልተነቀቃችሁ፣ በጣም ነገሮችን ካላስተዋላችሁ ዛሬ ላይ በውጭ ሀገር ላይ በሰው ሀገር ላይ ዋጋ እየከፈልን ያለነች በጣም እኛ ሴቶች ነን። ለምን ብዙ ጊዜ ሴት ልጅ ምናልባት ወደ ትዳር ዓለም ከገባይ በጣም ብዙ ነገር ዋጋ ትከፍላለች ለልጆቿ ምናምን። ዛሬ ላይ እኮ የምሬን ነው እህቶቼ ማለት በቃ እንደዚህ
እንደ ቀላል ነገር እያዩት ይገቡና ዛሬ ልጆቻቸው ጫት ቃሚ፣ ባልየው ጫት ቃሚ፣ ከዛም በኋላ ደግሞ ልጆች የጥሩ የትምህርት ቤት ክፍያ የላቸው፣ አስተዳደጋቸው፣ ስነ ልቦናቸው ብዙ ነገር ይጎዱና መጨረሻ ላይ ምን ይሆናል? እሷ ራሱ ልጅ ጥጣ ስደት። የምሬ ነው። በነገራችን ላይ የሚያበላው የሚያጠጣው የሚያኖረው እኮ አላህ ነው፣ ግን ሰበቡ የኛ ነው። ሰበቡን ካላደረስን መቼም አላህ ከሰማይ ምግብ አይወርድም። ዝናብ ነው ከመሬት ውሃ ነው የሚፈልቅ። በዛ ውሃ ግን እኛ መጠቀም የራሳችን ጥበብ ነው ማለት ነው። እና ምን ልልሽ ፈልጌ ነው፣ በጣም እህቶች ለሁላችሁም፣ በተለይ ስደት ላይ ወላሂ አንድ ለአንድ ራሱ በጣም ከብዷል በአሁኑ ሰዓት ማለት ነው። ምሬ ነው። በአሁኑ ሰዓት ላይ በእርግጥ የሆነ ሰው ስራው የሚያደርገው ድርጊት የሚፈጽመው ድርጊት በጣም ያስፈራል። በተለይ አሁን ላይ እህቶችን ወደ መጥፎ ነገር መምራት ወይም ደግሞ አንዳንድ ሴቶች ደግሞ አሉ በቃ ምን አይነት ህይወት መኖር እንደሚፈልጉ ራሱ ያቁም ጥሩ ህይወት ነይ እያሉ ያለ ምንም ምክንያት ትዳራቸውን የሚያበላሹ አሉ። ያ እንዳለ ሆኖ እህቴ ግን የሚሆንሽን የሚገባሽን አንቺ ነሽ የምታውቂው። እኔ አላቅም፣ አላህ ነው የሚያውቀው። ስለሷ ግን ሙሉ ኮንፊደንስ ኑሮሽ ልታወሪ አትችይም። አሁን ምናልባት እኛ ይችን ሰው ብንጠይቃት ስንት የጎደላት አለ። ግን በቃ እንዴት ታደርጋለች? ምናልባት ብትጣላስ፣ የሆነ ነገር ብልስ፣ ምናልባት ባይኖረውስ፣ ብዙ ነገር ብላ ታስባለች። ገብቶሻል? እና ይሄ ነገር ስላለ እንጂ አልቸግራት ብሎ ምናምን፣ አረ ወላሂ አይደለም። እንደውም የኢትዮጵያ ኑሮ በጣም ከባድ ነው። አንድ ነገር ልንገራችሁ እስኪ፣ እንደው በትንሹ ሂሳብ ስትሰሩ ዛሬ 1 ኪሎ ቡና ስንት መቶ ብር መሰላችሁ? 900 ብር ነው በጥቂቱ። በቃ 8.50 አለ 8 ችግር የለውም። ይሄ ስኳር 150 160 ብር ነው። ገብቷችኋል? ሱብሃንአላህ አንድ እንጀራ እስከ 50 ብር ድረስ ትሸጣለች። ወላሂ ሱብሃንአላህ የኑሮ ውድነት እንግዲህ ጤፍ ምናምን ይሄ እህል ጥራጥሬ እንትናት በልኝ 1 ኪሎ መኮረኒ እስከ 150 ብር ድረስ ነው የሚሸጠው። እና ምሬ ነው አይደለም። ሁለተኛ አንዱ ራሱ በጣም ያስቸግራል ስላችሁ ነው። በነገራችን ላይ የሚችሉ ሰዎች ቢያገቡ ችግር የለውም። ግን በስደት ያላችሁ እህቶች ሁለተኛ ተቀመጡ አልልም። የምሬን ነው የምላችሁ። ለምን እሱ ይሄን ያክል አላማ ካለው ጥሩ ገቢ ካለው አንቺንም ቢሆን ኢትዮጵያ መጣ ያስቀመጠሽ ምንድን ነው? ይቅርታ ወዶች ያው ማለት እኔ እህቶቼ ስለማዝንላችሁ ነው፣ ስለምፈራላችሁ ነው። ማንም ሴት መቸገርን አትወድም። ማንም ሴት ማጣትን አትወድም። ማንም ወንድ ደግሞ ተቸግሮ መኖርን አይወድም። ግን ሱብሃንአላህ የሀገሩ የኑሮ የብዙ ችግሮች ሁኔታ ውጤት ዛሬ ላይ እንደዚህ አይነት ነገር ያኖርናል ማለት ነውና ምን እላችሁ ፈልጌ ነው። አንዳንዴ ደግሞ አንዳንድ ወንዶች አሉ የሌላቸውን አለን እያሉ በሴት ህይወት ላይ የሚጫወቱ። ምናልባት ደግሞ አንዳንዴ ወደ ህይወታቸው ገባ ስትሉ ብዙ ጉድ አለ፣ ብዙ ስንት ችግር አለ። ምሬ ነው የምለው ወላሂ። እና ጥንቃቄ ካላደረጋችሁ ነገሩን ካላስተዋራችሁ ዋጋ ትከፍላላችሁ፣ ዋጋ ትከፍያለሽ እህቴ። አስተውሎ የተጓዘ ብዙ ርቀት ይጓዛል። ብዙ ነገር መስራት ይችላል፣ ብዙ ነገር ማድረግ ይችላል። አይ እንግዲህ ምናልባት እኔ ከሱም አልፈልግም ካልሽ ያው በዛ አስበሽና ወስነሽ እንጂ እሷ ሳውዲ አረቢያ እየኖረ እሷ ኢትዮጵያ ላይ እየኖረች አይቸግራትም። እናንተ ታውቃላችሁ። ይህን ይመስላል ውድ ቤተሰብ፣ ውድ ሀገሬ ልጆች፣ ቪዲዮ ላይክ ሼር አድርጉልኝ። አንዳንድ ሰዎች ደግሞ አላችሁ ትንሽ የሆነ የሚከፋችሁ ማለት ነው። አይክፋችሁ፣ ሴቶችም ወንዶችም አይክፋችሁ። መራራ እውነት በቃ ይህ ነው ያለው ነገር ማለት ነው። ምሬ ነው። ዛሬ ወጣቱ ራሱ በእርግጥ በሱስ ነው ተጠምዶ፣ በሱስ ነው በቃ ያለ እንዳለ ወጣቱ። የምር አባቶች እኮ ጫት ቢቅሙ ቤታቸው ነው፣ ውጭ ለውጭ እኮ አይቅሙም። ዛሬ ግን ወጣቱ የምሬ ነው ማለት የጫት ሱስ፣ የሲጋራ ሱስ፣ የሺሻ ሱስ፣ የህምር ሱስ፣ የአረቂ ሱስ በቃ በዚህ ተጠምዷል። ሱብሃንአላህ አሁን ያንን ስትጠይቁ አንዴ ሁለት ያግብቶ የፈታ 2 ልጅ 3 ልጅ ያለው ገና ሳይጀምረው በሀያዎቹ እድሜ ሆኖ ግን የ3 ልጆች ቤተሰብ በዛ ላይ ልጆቹን አይጠይቅ ይሄ ነው አይል። እንደዚህ አይነት ሁኔታ ላይ ነው ያለ። ይሄ ምንድነው የሚያሳየው? አለማስተዋል፣ ጉዞን አለማወቅ፣ የሚያስፈልገን ነገር አለማወቅ፣ አለመረዳት እንጂ ብንረዳ ወላሂ አንድም ሴት ልጅ አትበደልም፣ አታለቅስም ነበር። ባረከላሁ ፊኩ እና እህቴ አስተውይ። ካላስተዋልሽ ዋጋ ትከፍያለሽ። ነገ ዛሬ ላይ ብትደሰች ነገ ላይ የሚሆነውን ነገር አይታወቅም። አላህ ያግዝሽ፣ አላህ ይርዳሽ ኢንሻአላህ።